በኢትዮጵያ የሽግግር ፍትህን በተገቢው መንገድ ተግባራዊ ለማድረግ ምሁራንና ፖለቲከኞች በቅንጅት ሊሰሩ ይገባል ሲሉ የህግ ምሁራን ተናገሩ። የሽግግር ፍትህ ከኢትዮጵያ ነባር የአብሮነት እሴት ጋር ተቃኝቶ ከተተገበረ ብሔራዊ ተግባቦትና ዘላቂ ሰላም መፍጠር እንደሚቻልም ምሁራኑ ተናግረዋል። የባህር ዳር ዩኒቨርሲቲ የህግ ትምህርት ቤት በሽግግር ፍትህና የብሔራዊ ምክክር ጉዳይ ላይ ያተኮረ ጥናታዊ ውይይት መድረክ አካሂዷል። ተስፋ ሞላ በጉዳዩ ላይ ዝርዝር አለው። ላለፉት 2 እና 3 ዓመታት በኢትዮጵያ የተለያዩ አካባቢዎች በርካታ ግጭቶች ተከስተዋል። በተለይም በሰሜኑ የሀገራችን ክፍል የነበረው ጦርነት በርካታ ሰብአዊና ቁሳዊ ውድመት አድርሷል። በጦርነቱና በተለያዩ ግጭቶች ምክንያት ዜጎች በጅምላ ተጠቅተዋል። የጠበቀ የአብሮነትና የአንድነት ትስስር የነበራቸው የህብረተሰብ ክፍሎች መካከልም ልዩነቶችና አለመግባባቶች ተፈጥረዋል። እነዚህ በደሎችም ከጦርነት በኋላ በሽግግር ፍትህና በምክክር መፍትሄ ሊያገኙ ይገባል። የባህር ዳር ዩኒቨርሲቲ የህግ ትምህርት ቤትም የሽግግር ፍትህ በኢትዮጵያ እንዴት መተግበር አለበት በሚል ርዕሰ ጉዳይ ጥናቶች ቀርበው ውይይት አካሂዷል። በውይይት መድረኩ የመክፈቻ ንግግር ያደረጉት የዩኒቨርሲቲው የአስተዳደር ጉዳዮች ምክትል ፕሬዚዳንት ብርሃኑ ገድፍ ምሁራን በሀገሪቱ ዘላቂ ሰላምና የዲሞክራሲ ስርዓት ግንባታን ሊያረጋግጡ የሚችሉ ጥናቶችን በማቅረብ መንግስትን ማገዝ አለባቸው። ፖለቲከኞችም ከምሁራን ጋር ተቀናጅተው በመስራት እንደ ሀገር የሽግግር ፍትህ ተግባራዊ እንዲሆን ራሳቸውን ማዘጋጀት አለባቸው ብለዋል። አንድ ጥሩ ፖለቲከኛ ብዙ ሊናገር ይችላል እንጂ ህይወቱ በዛ ልክ የተመዘነ ካልሆነ ለውጥ ሊያመጣ ይችላል። ስለዚህ እኛ በጣም ረጋ ብለን ማሰብ፣ ለዛ ግን መጀመሪያ ራሳችን ከራሳችን ጋር መታረቅ ያስፈልገናል። አገሪቱ የግለሰቦች የተወሰኑ ሰዎች አይደለችምና ሁላችንም አንድ ፔጅ ላይ ባንቀመጥ መጠጋጋት እንድንችል ላለመስማማት ደግሞ በተወሰኑ ጉዳዮች ላይ እየተስማማን መሄድ እንድንችል እንዲህ አይነት አውደ ጥናቶች በጣም አስፈላጊ ናቸው። በውይይት መድረኩ ላይ ጥናታዊ ጽሑፍ ካቀረቡ ምሁራን መካከል በወልቂጤ ዩኒቨርሲቲ የህግ መምህሩ ቀናው ተስፋዬ የሽግግር ፍትህ በገለልተኛ ተቋማትና በተገቢው መንገድ ተግባራዊ ከተደረገ ኢትዮጵያ ያላትን ነባር የአብሮነትና የጋራ ተግባቦት እሴትን በመጨመር ዘላቂ የሆነ የዲሞክራሲ ስርዓትን መገንባት ይቻላል ነው ያሉት። ፖለቲከኞቻችን የሚታረቁ ከሆነ በማህበረሰብ መካከል የተፈጠረው ክፍተት ሪኮንሳይል የሚሆን ወይም እንደገና የማህበራዊ ገመዱን የምናገናኘው ከሆነ ሰላም፣ መረጋጋት ከዛ በኋላ ደግሞ ነፃ የሆነ የሰዎች እንቅስቃሴ፣ ሰብአዊ መብት መከበር ወደ ነበረበት እንቅስቃሴ ነው በህዝብ መካከል በተለያየ መንገድ መታየት አይኖርም። ይሄ ማለት የህግ የበላይነት የሰፈነባት ዲሞክራሲያዊ የሰብአዊ መብት የሰፈነባት እንዲሁም የህዝብ አንድነት የኢኮኖሚ እድገትም ያመጣል እና የሽግግር ፍትህ አስፈላጊ ነው። በርካታ ሀገራት ከጦርነት በኋላ ተግባራዊ አድርገውት ሀገራዊ አንድነትና የዲሞክራሲ ስርዓት የፈጠሩበትን የሽግግር ፍትህ ኢትዮጵያ ተግባራዊ ለማድረግ ሂደት ላይ መሆኗን አስመልክቶ ተሞክሮዎችን በመቀመር እንደ ተቋም አስተዋጽኦ እያደረግን ነው ያሉት ደግሞ የባህር ዳር ዩኒቨርሲቲ የህግ ትምህርት ቤት ዲን ተገኘ ዘርጋው ናቸው። የሽግግር ፍትህ የአጭር ጊዜ ስራ አይደለም ወይም የአንድ ተቋም ስራ አይደለም። በጣም የረጅም ጊዜ ሂደት ነው። በተለይ ብዙ አካላትን ደግሞ ያሳተፈ መላው ማህበረሰቡን ጨምሮ ያሳተፈ መሆን አለበትና ከዛ አንፃር እንግዲህ እንደሚታወቀው አሁን የምክክር ኮሚሽኑ በሀገሪቱ የተለያዩ ክፍሎች የምክክር እያደረገ ያለ የሚገኝበት ጊዜ ነው። ከዛ አንፃር ደግሞ እኛ እንደ አካዳሚክ ተቋም የዛ የምክክር አካል መሆን አለብን። በተለይ ደግሞ ማስረጃን መሰረት ያደረገ ጥናትን መሰረት ያደረገ ምክረ ሀሳቦች በምን አግባብ ይሄድ እንዴት ይሄድ በተለይ ሂደቱ ተጀምሯል። የምክክር ኮሚሽኑ አሁን እንደዚህ አይነት መሰረታዊ ጥናቶችን ያየ መንግስትም ኮሚሽኑ ባለድርሻ አካላትም ውጤታማ እንዲሆን ከማድረግ አንፃር ሂደቱን እነዚህን ግኝቶች መሰረት እያደረጉ ነገሮችን እያስተካከሉ ጠንካራ ጎኖችን እያስቀጠሉ መሄድ ያስፈልጋል። የውጩን እንደወረደ ማምጣት ሳይሆን ከኛ ሀገር ነባራዊ ሁኔታ ጋር አጣጥሞ አንሰላስሎ መሄድ ስለሚያስፈልግ በጣም ጠቃሚ ነው። የህግ ትምህርት ቤቱ በአመታዊ የጥናትና ምርምር መድረኩ ካቀረባቸው ተሞክሮዎች ባሻገር በቀጣይም ለብሔራዊ የምክክር ኮሚሽኑ ዓላማ መሳካትና ለሽግግር ፍትህ ተግባራዊነት ተቋማዊ አጋርነቱን እንደሚያሳይ ተጠቅሷል።